ወዶች የሞዳችሁ እንዴት አላችሁልን ዛሬም በቆንጆ ፊልም መተናል ፊልሙ እንደምትወዱት እርግጠኛ ነኝ ላይክ እና ሰብስክራይብ ማድረግ እንዳይረሳ ይበልጥኛል ለማበረታታት ደግሞ ቪዲዮቻችንን በቪፒኤን ማየት ነው ወደ ቪዲዮ ፊልማችን ሲጀምር ጂያን ቺንግ ብቻዋን ቁጭ ብላ ነበር በጣም ከባድ የጭንቀት በሽታ አለባት የልጅነቷን የድሮ ጊዜዋን እያስታወሰች በጣም ከብዷትና ህይወት ጨለማ ሆኖባት ነበር ታዲያ 2 አመታትም ያልፋሉ አሁን ያለችው በቅርቡ ከምታገባው ባሏ ጋር ነበር ዩፌንግ ይባላል መኪናውን ስትነዳ የነበረው በንዴትና በቁጣ ነበር እሱም ለህይወቱ ሰግቶ እንድትረጋጋ እየነገራት ነበር ይሄ ንዴቷ የመነጨው ደግሞ ወይን የተባለች በማደጎ የተወሰደች እህት ነበረቻት ለሷ እጅግ በጣም ትልቅ የሆነ የልደት ዝግጅት ተዘጋጅቶ ነበር ታዲያ ዛ የልደት ዝግጅት ላይ ተሰበሰቡ ሰዎች ራሱ ከማደጎ ለመጣች ሴት የሁሉ ዝግጅት ለምን እንዳስፈለገ እየተናገሩ ነበር ጂያን ሌላ የተናደደችው ዩፌንግ የተባለ እጮኛዋ ሌላ ሴት እንደያዘ ስላወቀች ነበር ወደዛ ዝግጅትም ትሄዳለች በንዴትና በቁጣ ነበር የመጣችው ወይንም እሷን ለማናደድ የተለያዩ ነገሮችን እየተናገረች ነበር ታዲያ እናቷ ሳትቀር ከሷ ይልቅ የምታስበልጠው ወይን የተባለችው በማደጎ ለተወሰደችው ልጅ ነበር ታዲያ ዛ ዝግጅት ላይም እንደ ስጦታ ለወይን ሊሰጣት የነበረ ያንገት ሐብል ነበር ታዲያ እሱ እንደጠፋ እየተነገረ ነው እዛ ዝግጅት ላይ ደግሞ የሷ እጮኛ የሆነው ዩፌንግ የሚወዳት ያዌ የተባለችው ሴት ራሱ ነበረች ጂያን በዚህ ነገር ልታብድ ደርሳ ነበር ያአያትየው አንገት ሐብል እንደጠፋ በሰማችበት ጊዜ ደግሞ ይባስ ይባባሳል እዛ ያሉ ሰዎች እንዳለ በእህቷ ተቀናለች ታብላ የተጠረጠረችው ጂያን ስለሆነች እሷ አንገት ሐብሉን እንድታመጣ በቁጣ እየተናገሯት ነበር ታዲያ የሷ እጮኛ ዩፌንግ ራሷ አጠገብ አልቆመላትም በዚህ ነገር በጣም ትናደዳለች ከትንሽ ቆይታ በኋላ ግን ያንገት ሐብል ወይን ክፍል ውስጥ እንደተገኘ እየተነገረ ነበር በዚህም እሷ ነፃ እንደወጣች ታውቃለች ያንን አንገት ሐብል ግን እህቷ እንድትወስደው ስላልፈለገች እህቷን በጥፊ ከመታች በኋላ እዛ ያለውን ዕቃ እንዳለ ስብርብር አድርጋ ነበር ዩፌንግም አጠገቧ ስላልቆመ በጣም ተናዳለች ቤትም ከሄደች በኋላ አባቷ በቁጣ ነበር የተቀበላት ታዲያ እሷን ሳይወድ በማደጎ የተወሰደች ልጅን መውደዱ ይበልጥ ስለሚያናድዳት አባትየው ባደረገችው ነገር ስለተናደደ በጥፊ ነበር የመታት እዛም የተናገረችው ነገር ዩፌንግን እንደማታገባ ነበር ይሄ ደግሞ ድርጅታቸው ላይ ከባድ ችግር ይፈጥራል ዛሬ ግን በከፋት ጊዜ አጠገቧ ስላልቆመና ከሌላ ያዌ ከተባለ ሴት ጋር ስለማገጠባት ለታገባው ፍቃደኛ አልነበረችም ይሄንን ሰርግ ደግሞ ቤተሰቦቿ እንዲቆም ፍቃደኛ ስላልሆኑ ሊያቆምላት የሚችለው የዩፌንግ አጎት እንደሆነ አውቃ ነበር እሱንም ለማግኘት ትሄዳለች አጎት ቢባልም የቤተሰቡ ትንሽ ልጅ ነበር በጣም ቆንጆ ነው ታዲያ ጆቲንግያን ይባል ነበር እሱ ጋርም ከሄደች በኋላ ሰርጉ እንዲቆምላት ተለምነው ጀመረ ከዛ ቀን በኋላ ግን ደግማ እንደማያያት ሰርጉ ቀላል እንዳልሆነና ለማፍረስ ከባድ እንደሆነ ቢነግራትም ይሄንን ውለታ እንዲውልላት ከዛ ጊዜ በኋላ ደግሞ እንዳያያት እየተናገረች ነበር ጃኦቲንግያን ሲያስታውስ የነበረው የሆነ ጊዜ ላይ ካደጋ እንዳዳነችው ነበር አባቷ በጥፊ የመታት ፊቷ ላይ አሻራ ጥሎ ነበር በዚህም የሱ ተላላኪ ወደሷ ይቀርባትና መድኃኒት ይሰጣታል የላከው ጃኦቲንግያን እንደሆነ እየነገራት ነበር ታዲያ አስከትሎም ሲያወራ የነበረው ጃኦቲንግያን ምንም እጮኛ እንደሌለው ታዲያ አሁን እሷ በዩፌንግ ከተናደደች ቤተሰቦቿ ከሸሿት ራሱ እሱን ማግባት እንደምትችል እሱ እጅግ በጣም ሀብታምና ተጽዕኖ ፈጣሪ ስለሆነ ሁሉንም ሰው መበቀል እንደምትችል እየነገራት ነበር በዚህም ነገር ባታስበውም ለሰጣት መልስ ግን አመስግናው ነበር ይሄን ነገር ተላላኪው እንዲናገር ያደረገው ሆን ብሎ ጃኦቲንግያን ነበር ምክንያቱም ያኔ ካዳነችው ጊዜ ጀምሮ እሷን በጣም ይወዳት ነበር ታዲያ ጃኦቲንግያንም ቀጥታ ሰርጉ እንዲቆም ነበር ያዘዘው ይሄንን የሰማው ዩፌንግም በቅርቡ ከነሱ ቤተሰቦች ጋር ከተጣመረ ትልቅ የአክሲዮን ድርሻ ስለሚያገኝ በዚህ ፍቺ ደስተኛ አልነበረ በቀጣይ ቀንም ዩፌንግንና እንደ እጮኛ ያዛትን ያዌ የተባለችውን ሴት እሱ ጋር ጆቲንግያን ይጠራቸዋል ታዲያ እሱም ሲነግራቸው የነበረው ሁለቱ እንዲጋቡና ጂያንን እንዲተዋት ካልሆነ ግን ትልቅ ገንዘብ ሊሰጣቸው ስላሰበ ያንን ገንዘብ እንዲሁም የድርጅት አክሲዮን እንደማያገኙ እየተናገረ ነበር ዩፌንግ ለገንዘብ ትልቅ አመለካከት ስላለው ታዲያ ጂያንም በጣም የምትወደው አፓርታማ ነበር እሱ ደግሞ በዩፌንግ ስር ነበር እሱን ራሱ እንዲለቅ ተናግሮት ነበር በቀጣይ ቀንም እሱን ለማግኘት ጂያን ትመጣለች በዚህም አንድ ጥያቄ መጠየቅ እንደምትፈልግ ነበር የተናገረችው እሱ እጮኛ እንዳለው ጠይቋለች እሱ ምንም ፍቅረኛ እንደሌለ ይናገራል ለትዳር ምን አይነት አመለካከት እንዳለው እየጠየቀች ነበር ለምን እንደዚህ አይነት ነገር እንደጠየቀች መልሶ ሲጠይቃት እሷን ማግባት ከፈለገ ለመጠየቅ ፈልጋ እንደሆነ ነበር የተናገረችው ወዲያ ያደረገችው ነገር ጥፋት እንደሆነ በማሰብም እንዲተወውና
ዩፌንግ የወሰደባትን አፓርታማ እንዲመለስላት ካደረገ ራሱ በቂ እንደሆነ እየተናገረች ነበር እሱ ግን ሳትጠይቀው ቀድሞ አድርጎት ነበር ታዲያ ሁለተኛ የተናገረችው ነገር እንዳሳካላት ያንደኛውንስ መተው እንደምትፈልግ ይጠይቃታል እሷ ግን መተው አልፈለገችም ነበር ታዲያ እሱን ለማግባት ይበልጥ ፍላጎት ያደረባት የሷ በማደጎ የተወሰደችው ዌይን ለዣኦ ቲንግ ያን ፍቅር እንዳላ ስላወቀች እሷን ለመበቀል ነበር በቀጣይ ቀን ክፍሏ ውስጥ በነበረችበት ጊዜ ቤተሰቦቿ ሰርጉን ስላቋረጠች በጣም ተናደው ወደ ውጪ እንድትወጣ እየጠሯት ነበር አባትየው እሷን ለመምታት ተዘጋጅቷል እናትየው ደረቷን ይዛ ልብ ድካሟ እንደተነሳ እየተናገረች ነበር ስታሽቃብጥ የነበረችው ዌይን ነበረች ጂያን ግን ምንም አልመሰላትም ነበር ታዲያ ዩፌንግ ሌላ ሴት እንደጮኛ እንደያዘና ያ ዌይን እንደምትባል እየተናገረች ነው ታዲያ አባትየው በቁጣ ሲናገር የነበረው የዩፌንግ ቤተሰቦች ጋር ሄዳ ይቅርታ መጠየቅ እንዳለባት ነበር እነሱም ለይቅርታ የሚቀበሯት 10 ሚሊዮን እንደከፈለች ሲያቆ ብቻ እንደሆነ ስትናገር አባትየው ይጮህ ጀመረ ብዙ ሐሳብ እንዳለውና እሷን እንደ ህፃን ልጅ መከታተል እንደሌለበትና ስተት እንዳትሰራ ያስጠነቀቃት ነበር ሁለት ታማቾችም ሲገናኙ በንዴት ሁለቱም እየተነቋቆሩ ነበር እሺ የባልሽን እጮኛ ያዌን ዝግጅቱ ላይ ጠራዋት እኮ ሁን ብዬ ነው ይሄንን ስትሰማ በንዴት በጥፊት መታታለች ታዲያ ወንድማቸው ኢህዋን ራሱ መጥቶ ነበር ነገር ግን የተጨነቀው ስለ ዌይን ነበር ስለ ጂያን ምንም አልመሰለውም ታዲያ ጄንም በቀጣይ ቀን የሷን የልብ ጓደኛ ይዛ ነበር ጃውን ለማግኘት ሄደችው ታዲያ እሱም በቅርቡ እንደሚጋቡ ይናገራል ነገር ግን የሱ የልብ ጓደኛና የጄን የልብ ጓደኛ እጮኛሞች ነበሩ ነገር ግን የጃው ጓደኛ የሆነው ቼንጂዮም ከእጮኛው እየራቀ ነበር ይሄ ነገር እሷን በጣም አስከፍቷታል እዛ ቤት ውስጥም ጃው ዩፌንግና የሱ አሁን ላይ ያገባት የተዘጋጃት ሴት ያዌ ወደዛ መጣው ጄንን ይቅርታ እንዲጠይቁ አድርጎ ነበር እንደ ድንገት ሆኖ ያዌና ጄን ይገናኛሉ ታዲያ ይቅርታ መጠየቅ ፕሮግራሙ እንዲቀር እንድታደርግ ያዌ እየጠየቀቻት ነበር እሷ ግን እምቢ ትላለች ያጠፋ ሰው መክፈል እንዳለበት እየተናገረች ነበር በዚህም አሁን በቅርቡ ለሚፈጠረው ነገር እሷን ጥፋተኛ እንዳታደርጋት ያዌ በሚያስፈራራ ድምጽ እየተናገረች ነበር ወዲያው የቦታው መብራት ይጠፋል ጨለማ በነበረበት ጊዜም ያዌም ጄንን ትገፈትራታለች ታዲያ የተገኘችው መሬት ወድቃ ከደረጃው ስር ነበር ወደ ሆስፒታልም ትገባለች ሆስፒታልም ራሷን እንደሳተች እየተነገረ ነበር የሷ የልብ ጓደኛ ጥፋተኛ ያደረገችው ያዌን ቢሆንም ያዌ ግን መጀመሪያ የገፈተረቻት ጄን እንደሆነች በዚህም ሁለቱም ተያይዘው እንደወደቁ እና እሷም እንደቆሰለች በማስመሰል እየተናገረች ነበር ዩፌንግ የጄንን ጓደኛ ስላላመናት እየገፋ ሊያስወጣት ነበር ያኔ በሰዓቱ የመጣው ጃው ነው እሱም ሚስቱን እንዳይናገሩበት እየተናገረ ነበር ዩፌንግ በዚህ በጣም ይደነግጣል ያኔ ራሷን ከሳተችበት ትነቃለች እጇንም በመዘርጋት ጆውን የኔ ፍቅር ብላ ልታቅፈው ተዘጋጃለች ይሄንን ያየው ዩፌንግ በጣም ነበር የደነገጠው አጎቱን ለማጥመድ እየሞከረች እንደሆነ እየተናገረ ነበር ታዲያ ግን እሱን ጭራሽ እንደማታውቀውና ማን እንደሆነ እንደማታውቅ ዩፌንግን እየተናገረች ነበር ወዲያው ዶክተሩ ወደ ውስጥ ይገባል ለትንሽ ጊዜ የመርሳት በሽታ እንደያዛት እየተናገረ ነበር በዚህ ነገር ግን ማንንም ሰው አላመናትም ታዲያ ጆው ሁሉንም ከሸኘ በኋላ ተመልሶ ሲመጣ እያዋሸች እንደሆነ እንዳወቀባት ይነግራታል እሷም እንዴት እንዳወቀባት እየተናገረች ነበር እሱም እንዴት እንዳወቀ እየጠየቀችው ነበር ታዲያ እሱም ስለ ትዳራቸው ማውራት እንዳለባቸው ከነገራት በኋላ ይቀርባታል በዚህም ብርድ ልብሱ ስር በማፈር ትሸፈናለች በቀጣይ ቀንም ታክማ ስለጨርሰች ከሆስፒታል ልትወጣ ስትል የመጣው ዩፌንግ ነበር ታዲያ መሰሪ እንደሆነች አጎቱን ለማጥመድ እየሞከረች እንደሆነ ይናገራል እሷም በንዴት ተቃጥላ ሌላ ሴት ጋር መሄድ የጀመረው እሱ እንደሆነ በመናገር በጥፊ ነበር የመታቸው ታዲያ መሐልም ጆው ይገባል ፌንግ ከዛ ቦታ መሄድ እንዳለበት ነበር ያስጠነቀቀው አንገቱን ሰብሮ ፌንግም ይወጣል እሷም ባደረገላት ነገር ደስ ብሏት ነበር ታዲያ በቅርቡ እንዲጋቡና ቀን እንዲቆርጡ እየጠየቀችው ነበር እሱ ግን በቀጣይ ቀን ሁላ ለመጋባት እንደተዘጋጀ ነበር የነገራት ታዲያ የሆነ የሚወዳት ያህል ተሰምቷት ነበር በቀጣይ ጊዜም ቤት ሆና ለጓደኛዋ ሁሉ ነገር እየነገረቻት ነበር ታዲያ ግን አሁንም በውስጧ የሆነ ጥርጣሬ አለ እሱ ሊያገባት የፈለገው ያኔ ድሮ ስላዳነችው ብቻ ሁለታ ለመክፈል እንደሆነ ያሰበች ነበር በቀጣይ ቀን ማዘጋጃ ሄደው ፊርማቸው ማዋል ችለው ነበር ታዲያ አሁን እንደተጋቡ የሚያሳይ ሰርተፍኬት አላቸው እሱ ግን ይፋ ለማድረግ ቢሞክርም ጊዜው እንዳልሆነ በመናገር ያንን ሰርተፍኬት እሷ ኪሷ ውስጥ ከተዋለች ታዲያ ስላገባም ከጓደኛው ጋር ሆነው እየተዝናኑ እየጠጡ ነበር ጓደኛውን በማሾፍ ከልጅነቱ ጀምሮ ሲመኛት የነበረችውን ሴት በእጁ እንዳስገባ ለጃው እየነገረው ነው ጃውን በደስታ ፈገግ ይላል በመቀጠልም ለሷ ይደውልላታል ለጫጉላ ሽርሽር የት መሄድ እንደምትፈልግ እየጠየቃት ነበር እሷ ግን እንደማያስፈልግ ትናገራለች አውቃለሁ ሰርግን ለማያስፈልግ ነገርሽኛል ግን ደግሞ ይሄ ማለት የጫጉላ ሽርሽር አይገባሽም ማለት አይደለም አንቺ በጣም ጎበዝ በጣም ቆንጆና በጣም ስኬታማ ሴት ነሽ ላንቺ ደግሞ ምንም ነገር ይገባሻል
በዚህም የሚሳሳላትና የሚረዳት ያህል ነበር የተሰማት። ታዲያ ያኔ ስላዳነችው ጊዜ ማውራት ጀመረች። እሱም ሳቅ እያለ የምታወራው ነገር ካቋረጣት በኋላ ያ ነገር በመካከላቸው ምንም ነገር እንደማይፈጥር የሱን አይምሮ የሚያስቀይረው እሷን ከማግባት የሚያስቆመው ምንም ነገር እንደሌለ እየነገራት ነበር። እሷን በዛ ሰዓት ስታስብ የነበረው የልጅነት ጊዜዋን ያሳለፈችውን ከባድ ጊዜ ነበር። ሃይስኩል እያለች ታግታ እንደነበረ ታዲያ በዚህም ጥፋተኛ ስትደረግ የነበረው እሷ ነበረች። ታዲያ አባቷ ራሱ ሊደግፋት አልፈለገም። እናቷም ዞር ብላ አላየቻትም ነበር። ብቻዋን ነበር ከዛ ህመም የወጣችው። በቀጣይ ቀንም ስልክ ይደወልላታል። ዩዋን የተባለ አንድ ሰውዬ ነበር። ዩፌን ግን አይወደውም። ታዲያ ዛ ዝግጅት ላይ ጂኤን እንድትመጣ ነበር የተናገረው። በዚህም እሱን ለመበቀል ካላት ትልቅ ፍላጎት እዛ ዝግጅት ላይ ትሄዳለች። ታዲያ ፋንግም እሷን እዛ እንዳገኛት በጣም ተናዶ ነበር። ሆስፒታል ውስጥ ሁሉ ነገር እንደረሳች ስታስመስል የነበረው አውቃ እንደሆነ ታዲያ አጎቱን እያጠመደች እንደሆነ ይናገራል። እሷም ከመጀመሪያው ጀምሮ እንዳልወደዳት የፈለጋት ለቤተሰቧ ሀብት እንደሆነ እየተናገረች ነበር። በድብቅ ደግሞ የሷ ጓደኛ ቪዲዮ እየቀረጻቸው ነው። በንዴት የተሞላው ፊንግ ሁሉን ነገር ከረሳች ሊያስታውሳት እንደሚፈልግ ከድሮ ጀምሮ በጣም ስትወደው እንደነበረ ታዲያ ግን እሱ እንዳልወደዳት ሌላ ሴት በመሃል እንዳስገባ እሷም ያዌ እንደምትባል ከመጀመሪያው ወዷት እንዳልቀረበና ለቤተሰቦቿ ገንዘብ ሲል እንደነበረ ሲናገር በቪዲዮ ሊያገኙ ይችላል ነበር። ያ ቪዲዮም ድረገጽ ላይ ይለቀቃል። በዚህም ቫይራል ወጥቶ ነበር። ቤተሰቦቿ ጋርም ከሄደች በኋላ እህቷ ወይን ጆን እንደምትወደው ስለምታቅ እሱ መቼም እሷን እንደማይወዳትና የሚወደው ጄንን እንደሆነ እየተናገረች ነበር። እዚህም አባትየው ይሄን ሲሰማ ጆን ለማጥመድ ወይን ስለሞከረች በጣም ተናዶባት ነበር። ምን አባዬ ለማጥመድ ብቻ አቋል ነበር የሞከረችው ጠየቀችው። እሱ ግን አልፈልግሽም አላት። እሱ የሚፈልገው እኔን ብቻ ነው። ለዛ ማሳያ ደግሞ የትዳር ሰርተፍኬት አለን። እኔና እሱ ተጋብተናል። ይሄንን ስትናገር ወይን ብቻ አልነበረችም የደነገጠችው። ሙሉ ቤተሰቡ በጣም ደንግጦ ነበር። ታዲያ አባቷ ገንዘብ ስለሚወድ በገንዘብ ልታስማማው ፈልጋ ነበር። በዚህም የተናገረችው ከሱ ጋር በመጋባቷ ምክንያት ብዙ ገንዘብ እንደምታገኝና እሱ ሊያስፋፋ ያሰበው ድርጅት መስፋፋት እንደሚችል ነበር። እንደዛም ቢሆን ግን አባትየው ያን ያህል ደስተኛ አልነበረም። ምክንያቱም ወይን ካላት ያክሲዮን ድርሻ የበለጠ እሷ ጆን በማግባቷ የተነሳ ጂያን የበለጠ ድርሻ ሊኖራት ነው። በዚህ ግን ደስተኛ አልነበረም ነበር። ታዲያ የፌንግ ቤተሰቦች ደግሞ ያዌ የተባለች ተላላኪ የሆነች ደሃ ሴት ሊያገባ ስለሆነ ተናደው ነበር። እዛ ቆንጆ ሱፍ ለብሳ አንድ ቀይ ጽጌረዳ በእጇ ይዛ የመጣችው ጄን ነበረች። በዚህም ፊቱ ላይ ተወረውርበታለች። ሁሉም ቤተሰቦቹ ፊት አጭበርባሪ እንደሆነ በመናገር በጥፊ ከመታቸው በኋላ የነሱ ቤተሰብ ግን መሆኗ እንዳልቀረ በመናገር የትዳር ሰርተፍኬቷን ፊት ለፊቱ እያሳየችው ነበር። ታዲያ ጃውም ይመጣል። እሷን የነካበት ሰው እንዳለ እንደሚከፍልና እሱን እንደነካው እንደሚቆጥር እየተናገረ ነበር። በዚህም የሱ ቤተሰቦች ትዳሩ የእውነት እንደሆነ እያሰቡ ነው። መኪና ውስጥ እንድትጠብቀውም ይነግራታል። በመቀጠልም ወንድሙን ለማናገር ነበር የሄደው። ወንድሙ በጣም ትልቅ ቢሆንም የያፌንግ አባት ነበር። ታዲያ ግን ለሱ ታናሽ ወንድሙ የሆነው ጃውን ሲጠይቀው የነበረው እሷን ያገባበት ምክንያት ቤተሰቡን ለመበቀል እንደሆነ እናቱ ላይ በተፈጠረበት ነገር እንደሆነ እየነገረው ነበር። እሱ ግን እንዳልሆነ እሷን በጣም እንደሚወዳት ይናገራል። እሷን ቤተሰቦቿ ጋር በነበረችበት ጊዜ እጇን ይዞ በኩራት ከዛ ቦታ ይዟት ይወጣል። ደስተኛ ነበረች። እግሯንም ሂል ጫማዋ ማት ነበር። በዚህም እንደዚህ አይነት እግሯን የሚጎዱ ጫማዎች ማድረግ እንደሌለባት የሷ ምቾት መጀመሪያ መሰጠት እንዳለበት እየነገራት ነበር። ከዛም በኋላ ጫማዋን ይዞ አቅፎ ነበር የወሰዳት። በቀጣይ ጊዜም ለጓደኛዋ ትደውልላትና ጃው ጋር ልትሄድ ስለሆነ እሱ ደግሞ ጓደኞቹን ሊያስተዋውቃት ስለሆነ ብቻዋን መሄድ ስለፈራች አብራት እንድትሄድ በዛውም እጮኛዋ የሆነው ቼንጁ ጋር መቀራረብ እንደምትችል እየነገረቻት ነበር። ጓደኛዋ ከተስማማች በኋላ ለጃው ትደውልለታለች። ጓደኛዋንም ይዛ እንደምትመጣ ትነግረዋለች። እዛም ከተገናኙ በኋላ ቼንጆ ቀስ ብሎ ከዛ ቦታ ሲሄድ ስላየች እጮኛ የሆነችው የጂያን ጓደኛም ተከትላው ሄዳ ነበር። እነሱ ሲያወሩ ግን በጭቅጭቅና እጇን ይዞ ራሱ እሱ ሊለምናት እየሞከረ ነበር። በዚህም ጓደኛዋን ለማዳን ትመጣለች። የተፈጠረው ነገር ለመረዳት እየሞከረች ነበር። ጓደኛዋንም ብቻዋን ቁጭ አድርጋ በምትጠይቃት ጊዜ የሷ እጮኛ የሆነው ቼን ሌላ ሴት በህይወት ውስጥ እንዳለች ታዲያ ይሄን ሆቴል ራሱ ለሷ በስጦታ እንደሰጣት እየተናገረች ነበር። በዚህም ቀጥታ ሜሴጅ ላከችው ለጆቲንግያን ነበር ጓደኛውን እንዲያሳርፍ ካልሆነ ግን የሷ ጓደኛ ስለተጎዳች እሱን ጓደኛ ለመጉዳት ጥግ ድረስ እንደምትሄድ ነበር የነገረችው። በዚህም እሱ ቀጥታ ልብሱን ነበር ያወለቀው። ጓደኛውን ለመምታት ተዘጋጅቶ ነበር። በጓደኛዋ ጉዳት የተናደደችው ጄንም አለች የተባለችው ሴት ጋር ቀጥታ ትገባለች። ከሷ ጋር የሚደባደቡ ጀመረ። ታዲያ ጆም ቼንም ወደ ውስጥ ይገባሉ። ስለተጎዳች በጣም ደንግጦ ነበር። ይውላችሁ ፍለፊታችሁ የምታያት ሴት የሁለታችሁን ግንኙነት ለማበላሸት እየሞከረች ነበር።
ታዲያ ሁሉም ከተረጋጉ በኋላ ቁጭ ብለው በሚያወሩበት ጊዜ ያቺ የቼን የድሮ ጮኛው እንደነበረች ታዲያ ሁለቱ ግንኙነት ውስጥ በነበሩበት ጊዜ እንደ ስጦታ ያንን ሆቴል እንደሰጣትና አሁን የድሮ ፎቶዎችን አንስታ ለሱ ጮኛ ለሆነችው ለጂያን ጓደኛ የላከችበት ምክንያት ከቅናቷ ተነስቶ እንደሆነ ትናገራለች። ቼንም ሁሉንም ይቅርታ ይጠይቃል። ታዲያ እሱ ጮኛ የሆነችው የጂያን ጓደኛም አብረው እንዲሄዱ ጥያቄ ታቀርብለታለች። እነሱን ልትከተል ስትል ጂያን ጃኦቲንግ ያስቆማታል። ከሰው ህይወት ይልቅ ማተኮር ያለባቸው የራሳቸው ሰርግ እንዳለ ይነግራታል። ይዟትም የሄደው ወደ ራሱ ቤት ነበር። ታዲያ እዛ ቤት አገልጋይ ሆነችው ውሃ እንድታሞቅ ይናገራል። በዚህ ነገር በጣም ደንግጣ ነበር። እሱም ሶፋ ላይ ካስቀመጣት በኋላ ቀለበት አውጥቶ እጇ ላይ ያደርግላታል። በዚህ በጣም ነበር ደስ ያላት። መጸዳጃ ቤቱ የት እንደሆነ ስትጠይቅም አብራት መሄድ እንደሚፈልግ ሲናገር አፍራ እንዲቀመጥ በመናገር እየሮጠች ትሄዳለች። ጊዜውን በጣም እየመሸ ስለሆነ ትተኛለች። በዚህም መብራቱን አጥፍቶ ከመሄዱ በፊት ግን አብራት እንዲተኛ ነበር የጠየቀች። ጧትም ከእንቅልፏ የቀሰቀሳት የአባቷ ስልክ ነበር። በመታነሳበት ጊዜ ለምን እንደጠፋች እየጠየቃት ነው። ከጃኦቲንግ ጋር ያላት ግንኙነት ይፋ እንደወጣና እንደተጋቡ እየጠየቃት ነበር። እሷም እንደተጋቡና መዘጋጃ ቤት እንደተፈራረሙ እየተናገረች ነው። አሁን ሼሯ ከፍ ስለሚል አባትየው ያደነቃት ነበር። ልክ እንደሱ እንደሆነችም በኩራት እየተናገረ ነው። ታዲያ ወደ ጃኦ ቤት በመትሄድበት ጊዜ ግን ከባድ ችግር ተፈጥሯል። ዩዋን የተባለው ጓደኛዋ ተደብድቦ ነበር። ፋንግም ሲናገር የነበረው የእናቱን ውድ የሆነ አበባ ማስቀመጫ እንደሰበረ ነበር። ታዲያ ግን እሷ የወገነችው ለጓደኛዋ ነበር። ሲሰበር አየ ማለት እሱ ጥፋተኛ እንዳልሆነ እየተናገረች ነበር። ጃውን በቦታው ሲመጣ ሁሉም ፈርታው ነገሩ ይረጋጋል። ለምን ቀድማ ለሱ እንዳልነገረችው እየጠየቃት ነበር። እሷን ጓደኛዋ መጀመሪያ ፍትህ እንዲያገኝ ማድረግ እንዳለባት እየተናገረች ነው። በዚህም እሷ ጋር በሚሆንበት ጊዜ ራሱ መቆጣጠር እንደሚከብደው እየነገራት ነበር። አባቷ ስላዘጋጀው የራት ግብዣም ትናገራለች። እሱም አንድ ላይ መሄድ እንደሚችሉ ይነግራታል። እዛ በሄዱበት ጊዜ አባትየው እሱን ለማዋራት ቢሞክርም ትኩረት ሲያደርግ የነበረው ጂያን ላይ ነው። ምግብ እንኳን እሱ ነበር ሲያጎርሳት የነበረው። ይሄ ነገር ቤተሰቦቿን አስገርመው ነበር። ታዲያ ወይንም ወሬ ለመክፈት ብላ ጂያን በቅርቡ የሰራችውን ፕሮጀክት እሷ እንደሰራችው ለማስመሰል እየሞከረች ነበር። ጃኦ ግን ምንም እንደማያስፈልግ የሷ እርዳታ አስፈላጊ እንዳልሆነና ሁሉን ነገር ጂያን መወጣት እንደምትችል ይናገራል። ታዲያ አባትየውና ጃኦ ብቻቸውን የሚያወሩበት ሰዓት ደርሶ ነበር። አባትየውንም ሲጠይቀው የነበረው ለምን ወይንን ከልጁ ከጂያን አስበልጦ እንደሚወድ ነበር። ታዲያ አባትየውም የወይን አባት እሱ መስሪያ ቤት ውስጥ ተቀጥሮ የሚሰራ ታማኝ ሰው እንደነበረ እየተናገረ ነው። ጃኦ ይበልጥ ማወቅ ፈልጎ ነበር። ነገር ግን አባትየው ለመናገር ፍቃደኛ አልነበረም። እሱን አዋርተው ከወጣ በኋላ የተገናኙት ከወይን ጋር ነበር። ወይንም ነገሩን ለማደበላለቅ በማሰብ ጂያን እሱን ያገባችበት ዋና ምክንያት ፌንግን ለማስቀናት እንደሆነ እየተናገረች ነበር። ወሬዋ ላይ ትኩረት አላረገም። እሱም ሲጠይቃት የነበረው ያኔ ጄን ሃይስኩል እያለች ስትታገት የመታገቱ ቅንብር ላይ ምን ያህል እጇ እንዳለበት ወይንን እየጠየቃት ነው። ታዲያ ጄንም የልደት ቀን ደርሶ ነበር። ከጓደኛዋ ጋር ጸጥ ያለ ጊዜ እያሳለፈች ነው። ነገር ግን የደወለችላት ወይን ነበረች። ከሷ ቤተሰብ ጋር ሆና የልደቷን ዝግጅት እያከበረችላት እንደሆነ ትናገራለች። በዚህ ተናዳ ነበር የወጣችው። ልደቷ ላይ ጸጥ ያለ ጊዜ ነበር ማሳለፍ የምትፈልገው። ቤተሰቦቿ ጋር ሄዳ እስከዛሬ ስላልተጨነቁላት ዛሬ ስለሚያደርጉት ነገር በንዴት ፎቶአቸውን ላይ እየሰበረች ነበር። እጇ በጣም ደምቷል። የሷ ጓደኛ ደግሞ ለጃኦ ቀድማ ደውላ ስለነበረ በቦታው ይደርሳል። እሷም ደህና እንደሆነች ይጠይቃታል። በዚህም ይቅርታ ትጠይቀዋለች። እንደዚህ አይነት ባህሪ እንደሌለባትና አሁን በጣም እንደተናደደች እየተናገረች ነበር። ካረጋጋት በኋላ የሷን ቤተሰቦች ከዚህ በኋላ ጂያን አጠገብ ከደረሱ እንደሚያጠፋቸው አስጠንቅቋቸው ነበር የወጣው። ዩዌንም የተባለው ጓደኛዋ ለቁስሎቿ መድኃኒት ያደረገላት ነበር። በመቀጠልም ጃኦ መጥቶ ያረጋጋታል። ጃኦና ዩዌንም በሚያወሩበት ጊዜ በእርግጠኝነት ጃኦቲንግያን ጂያንን እንደሚወዳት እንደሚያስታውቅ ዩዌን እየተናገረ ነበር። በዚህም ይባስ እሷን ቅናተኛ ለማድረግና ይበልጥ እንድትወደው ለማድረግ የሆነ ነገር ማሰብ እንዳለባቸው ያወሩ ነበር። ጃኦም ሲናገር የነበረው ያኔ ከመኪና አደጋ ያዳነችው እሷ እንደሆነች አሁን ላይ በአለም ላይ የሚመኘው አንድ ነገር እሷ መልሳ እንድትወደው ማድረግ ብቻ እንደሆነ እየተናገረ ነበር። ሁለቱ አብሮ በሚሆኑበት ጊዜ በጣም ጥሩ ጊዜ ነበር የምታሳልፈው። ጧትም ቁርስ ሰርቶ እሱ ነበር የሚቀሰቅሳት። ወደ ስራም ከሄደ በኋላ ዩዌን ይደውልላትና ጃኦ የሚያገኛት በጣም ቆንጆዬ ሴት እንዳለች ታዲያ የሚገናኙት ለስራ ቢሆንም አንድ ላይ ምሳ መብላታቸው እንደማይቀር እየነገራት ነበር። በዚህ ቶሎ ብላ ነበር ልብሷን የቀያየረችው። ለሱም ምግብ ይዛለት ቀጥታ የሄደችው ወደ መስሪያ ቤት ነበር። ልጅቷን ስታያት እንደተባለችው በጣም ቆንጆ ነበረች። ታዲያ እሷን ለማስቀናት ብላ ምሳ ይዛለት እንደመጣች አብረው እንዲበሉ ጥያቄ ታቀርብለታለች። ልጅቷም ይቅርታ ጠይቃ ከዛ ቦታ ትሄዳለች። ሁለቱ በሚያወሩበት ጊዜ ቀንታ እዚህ ድረስ እንደመጣች ያቺ ሴት ከሷ እንደምትበልጥ እየጠየቀችው ነበር። ይባስ ብላ
ብላም እዛ ሁሉም ሰው ፊት እግሩ ላይ ቁጭ ብላ ተስማዋለች። ይሄንን ነገር ደግሞ ፌንግ አይቶ ነበር። ታዲያ ዣኦ ከዛ ቦታ ከሄደ በኋላ ሊያናግራት ይመጣል። የምታደርገው ነገር የሥራ ቦታ ላይ አግባብ እንዳልሆነ እየነገራት ነበር። ምንም አልመሰላትም። መስሪያ ቤት ውስጥ የማይሆን ነገር ማድረግ የጀመርከው እኮ አንተ ነህ። በቀጣይ ጊዜ መኪና እየነዳች ነበር። ታዲያ ግን ከጀርባዋ በከባድ እየተነዳ የነበረ አንድ መኪና እየመጣ ነው። በዚህም ልታቆም ስትሞክር ይገጫታል። እሷም ከሚሪው ጋር ተጋጭታ ነበር። በወረደችበት ጊዜ ዩፌንግ እና ያዌይ ነበሩ። ትኩረትም አልሰጧትም። ቀጥታ ወደ ሆስፒታል ነበር የሄዱት። እሷም እንደተጎዳች የሰማው ዣኦ ሊያገኛት መጥቶ ነበር። ደና እንደሆነችም ትነግሯለች። እና ዩፌንግም የሰሙት ዜና ያዌይ እርጉዝ እንደሆነች ነበር። በዚህም ዩፌንግ በጣም ደስተኛ ይሆናል። ታዲያ ሆስፒታልም ዩፌንግ ያጋጠመውን ጥሩ ዜና ለሷ እየነገራት ነበር። ያንም ደስተኛ እንደሆነች በመናገር እነሱ ስልክ ሲለዋወጡ ያየው ዣኦ በጣም ይቀናል። ከዛ ቀን በኋላ በጣም ይርቃት ጀመረ። በዚህም በጣም ትጨነቃለች። ለልብ ጓደኛዋ ምናልባት ሌላ ሴት አግኝቶ እንደሆነ እየተናገረች ነበር። ጓደኛዋ ግን በትንሽ ጥርጣሬ ምክንያት ግንኙነታቸውን መጉዳት እንደሌለባት ጂያንን መክራታለች። ታዲያ እሱ ቤት በሚገባበት ጊዜ ሶፋው ላይ ተኝታ ነበር። በነቃችበትም ጊዜ አጠገቧ ቁጭ ብሎ ለማንም ነግሮት የማያውቀው ሚስጥር ነበር የነገራት። እናቱ በአጎቱ ግፊት አማካኝነት ያገባችው ሰውዬ መጥፎ እንደሆነና በጣም ከባድ ትዳር ውስጥ እንደነበረች። ታዲያ የፌንግ ቤተሰቦችን መበቀል እንደሚፈልግና ነገር ግን ጂያንን ካገኘ በኋላ ሁሉም እንደተቀየረ አሁን የሚፈልገው ከሷ ጋር መሆን ብቻ እንደሆነ እየነገራት ነበር። እሷም ካቀፈችው በኋላ ታጽናናዋለች። በቀሉን ትቶ ህይወታቸው እንዳዲስ እንዲጀምሩ ነበር የጠየቀችው። አሁን በጣም ደስተኛ ሆነዋል። ታዲያ እሷ እግሩ ላይ ተኝታ ነበር። በተደጋጋሚ ስልክ እየተደወለለት ነው። ሲደውልለት የነበረው ጓደኛው ሼን ነበር። ታዲያ በእርግጠኝነት ስለ ድሮ ጮኛውና አሁን ስላለችው ጮኛው ሊጨቀጭቀው እንደፈለገ ስለገባው ስልኩን አላነሳላትም ነበር። እሷ ግን ስልኩን እንዲያነሳውና ይበልጥ ስለነገሩ ማወቅ ፈልጋ ነበር። ታዲያ እሱ ማሰብ ያለባቸው በመካከላቸው ስላለው ታማኝነት እንጂ ስለሰው እንዳልሆነ እሷን ያገባበት ዋና ምክንያቱ ለታለ መክፈል እንዳልሆነና እንደሚወዳት እየነገራት ነበር። በቀጣይ ቀንም ጄንና ወንድሟ ይጣሉ ጀመረ። ይሄም የሆነው እሱ ለወይን ስለሚወግን ነበር። ታዲያ በመካከላቸው ጸብ ቢነሳም እንደ ድሮ አልጮህችም ነበር። ተረጋግታ አናግራው ነበር የሄደችው። ጓደኛዋን በለውጣ ተገርማለች። እንደ ድሮ ስትናደድ ዕቃ እንዳልሰበረችና እንዳልጮህች እየነገረቻት ነበር። ይሄን ማደርግበት ምክንያት ጆኒ ስናደድ ማየት ስለማይፈልግ ነው። እኔ ደግሞ እሱ እንዲጨነቅ አልፈልግም። ስለዚህ መረጋጋት ነው ያለበት። ይሄንን ነገር ደግሞ እሱ ከሩቅ ሆኖ እየሰማ ነበር። ታዲያ ጁስ ይዛ ያወራች ወደ ኋላ ልትሄድ ስትል ግን ልትወድቅ ነበር። እሱም ይዛታል። በጁስ የበሰበሰ ልብሷንም እየቀየረላት እያወሩ ነበር። እሷም ስቅስቅ ብላ እያለቀሰች እንዳይተዋት እየፈራች እንደሆነ የእሷ ቤተሰቦች እንዲሁም ወንድሟ እንደተዋት አብሶ ወንድሟ እሷን የተዋት ከልጅነታቸው ጊዜ ጀምሮ እንደሆነና ያንን የሚያደርገው ወይንን ስለሚወዳት እንደሆነ እየተናገረች ነበር። ታዲያ ጠዋትም እሱ ከንቅልፉ በሚነሳበት ጊዜ ቆማ ፀሐይ ስትወጣ ያየች ነበር። ከጀርባ ካቀፋት በኋላ ስትጠይቀው የነበረው ሁሉ ጊዜ ለምለሷ ጥሩ እንደሆነ ነበር። በዚህም እሱ ያ ብቻ እንዳልሆነ ለሷ ድርጅት ውስጥ ትልቅ ሼር ሊሰጣት እንደሚፈልግና ሁሉንም ውሳኔ መወሰን እንዳለባት ነበር የተናገረው። በዚህም ትልቁ ሼር ይሰጣታል። ከሷ አባት ጋር ያላቸው ስብሰባ ነበር። እዛም ለስብሰባው ሐሳብ በሚሰጥበት ጊዜ ጂያን እንድትወስን በተደጋጋሚ ይናገራል። በዚህ ነገር አባትየው ሁላ ተናዶ ነበር። እሷ ግን ያን ያህል ስትሰጠው የነበረው ሐሳብ ውድቅ ስለነበረ ተነስታ ከዛ ቦታ ትሄዳለች። ታዲያ የሷ አባትና ዣኦን በሚያወሩበት ጊዜ ድርጅታቸው ላይ ኢንቨስት የሚያደርገው አንድ ነገር ካደረጉ ብቻ እንደሆነ እሱም ጂያን ከወንድምና ከእህቷ እኩል ሼር ካገኘች ብቻ እንደሆነ እየተናገረ ነበር። እነሱ ግን አልተስማሙም። ታዲያ እሷ ዝቅተኛ ሼር ካገኘች ምናልባት አንድ ቀን ተነስተው ሊያባረሯትና ሊያስወጧት እንደሚችሉ እሱ ኢንቨስት የሚያደርገው ሚስቱ ደህንነት ላይ እንደሆነች እርግጠኛ ሲሆን ብቻ እንደሆነ ይናገራል። ምንም ማድረግ ስለማይችሉ ይስማማሉ። ታዲያ ጄን ወንድምም በቤተሰብ ሚስት መጥቶለት ነበር። እሱ እንዲያገባ ግን ወይን አልፈለገችም። የቤተሰብ ስብሰባ ላይ እሷ አጠገብ ተቀምጣ በእግሯ እየነካችው ነበር። ታዲያ ሚስት ሆና የመጣችው ደግሞ ከዚህ ቀደም ከጂያን ጋር ትምህርት ቤት የተማረች ልጅ ነበረች። ታዲያ በዚህም ጄን በጣም ደስ ብሏት ነበር። ከትንሽ ቆይታ በኋላ ወይን ለጄን ወንድም ምልክት ትሰጣለች። እሷ ከሄደች በኋላ እሱ ተከትሏት ሄደው ነበር። በዚህም ፓርኪንግ ውስጥ በሚያወሩበት ሰዓት እሷን እንዲያገባ በተደጋጋሚ እየጠየቀችው ነው። እሱ ግን ከቤተሰቦቹ ትዕዛዝ መውጣት እንደማይችል እየተናገረ ነው። ሁለቱ በሄዱበት ጊዜ ደግሞ ጄን እንዲሁም አዲስ ሚስት ሆና የመጣችውን ሴት ይዛ እነሱን ይከተሏቸው ጀመረ። ታዲያ ከጀርባ ወንድምየውን ስታቅፈው ሚስት ሆና የመጣችው ሴት ታይና በጣም ትናደዳለች። ሰርጉንም እንደማትፈልግ ነበር የተናገረችው። የጄን እናት መታ ነገሩን ለማረጋጋት ብትሞክርም ረፍዶ ነበር። በዚህም በወይን በጣም ተናዳባት ነበር። ያላቸውን ነገር እንዳለ እንደሰጧት ነገር ግን አታድርግ የተባለችውን ነገር እንዳደረገችና እንዳፈረችባት እናትየው ትናገራለች። አዲሷ ሙሽሪትና ቤተሰቦቿ ከዛ ከወጡ በኋላ ግን ወንድምየው ጥፋተኛ ሲያደርግ የነበረው ጄንን ነበር። እሷ ግን
የሷ ጥፋት እንዳልሆነ እየተናገረች ነበር የሱ ቤተሰቦች ምንም ማድረግ ስለማይችሉ ወሬ እንዳይነሳባቸው እንዲሁም ድርጅታቸው እንዳይጎዳ ወይን ወደ ውጭ ሀገር መሄድ እንዳለባት እየተናገሩ ነበር ወንድምየው ግን በዚህ አልተስማማም ለነገሩ እንዴት ተስማማላችሁ እኔ ያኔ ችግር የተፈጠረብኝ ጊዜ ባላጠፋውት ነገር ለዛው ወሬ ሲነሳ ሆን ብላችሁ ወደ ውጭ ሀገር ላካችሁኝ ያኔዛ ብቻዬን ፍዳ ስበላ ነበር ለዛው ገና በለጋድሜ አሁን ግን 30 ምናምን አመት የሞላት ሴት ወደ ውጭ ትሄድ ሲባል እሷ ብቻዋን ትሆናለች ትላላችሁ አይደለ ጄንም ወደ ቤት በሄደችበት ጊዜ የጃው ልደት ዛሬ ስለሆነ ኬክና ቆንጆ ምግብ አዘጋጅታለት ነበር ቀይ አበባ ሚዛ ከጠበቀችው በኋላ ለዘላለም አብራው መቆየት እንደምትፈልግ ትነግረዋለች በዚህ ልቡ በጣም ተነክቶ ደስ ብሎት ነበር ወይንም ወደ ውጭ ሀገር ትሄድ ተብሎ ቢወሰንም እስካሁን ቤት ነበረች ታዲያ አባትየውን ልክ ልጁን ያኔ ወደ ውጭ ሀገር እንደላካው አሁንም እሷን ሊጥላት እንደነበረ እየተናገረች ነበር በዚህ ወሬ መሃል ጣልቃ የገባችው ጄን ነበረች ቀድማ ወይ መልእክት ልካላት ነበር መልእክቱ ላይም የሚለው የሷ ቤተሰቦች እሷን በማደግ የወሰዱበት ምክንያት ምን እንደሆነ እንደምትነግራት የሚያሳይ ነበር ወደ ውስጥም ከገባች በኋላ ጄን ምን እንደሆነ ትጠይቃለች ታዲያ በዚህ ግፊት ምክንያት እውነቱን መናገር ነበረባቸው የወይን ቤተሰቦች እነሱ ድርጅት ውስጥ የሚሰሩ ሰራተኞች ቢሆኑም ነገር ግን አንድ ቀን ላይ በእነሱ ወንድ ልጅ አማካኝነት እሳት እንደተነሳ በዚህም የሷ ቤተሰቦች እንደሞቱ ያ ኃላፊነት ስለሚሰማቸው ወይንን እንዳሳደጓት ታዲያ የጥፋተኝነት ስሜት እንዳይሰማቸው ይበልጥ ከጄን አስበልጠው ሁሉ ለመንከባከብ እየሞከሩ ነበር ጄን የሰማቸው በዚህም በጣም ትናደዳለች ታዲያ እሷንም ወደ ውጭ ሀገር ሲልኳት የነበረው የራሳቸውን ስም ላለማጥፋትና በእሳት አደጋው አማካኝነት ወንድ ልጃቸው እንዳይጎዳባቸው እሷን መስዋዕት እንዳደረጓት በተረዳች ጊዜ ይበልጥ ማልቀስ ጀመረች በዚህም ከፍቷት እየሮጠች ትሄዳለች ታዲያ ግን ከዚህ ቀደም ያኔ ሃይስኩል እያለች ከባድ ሁኔታ ውስጥ ነበር ያኔ ግን በተደጋጋሚ ደብዳቤ የሚልክላትና የሚያጽናናት ልጅ ነበር እሱን ደብዳቤ መሬት ላይ ስታገኘው ሽፋኑ ቀለበት ነበረው ያ ቀለበት ደግሞ እሷ እንዳደረገችው አይነት ነበር በዚህም የተረዳችው ከድሮ ጊዜ ጀምሮ ሲንከባከባትና ሲያጽናናት የነበረው ጃው እንደነበረ ነው ታዲያ እሱን ቤት በመጣ ጊዜ በጣም እንደተናደደች በማሳየት እየመታችው ለምን ማንነቱ እንዳልተናገረ እየጠየቀችው ነበር ምንም ቢሆን እስከዛሬ የረዳት ባሏ ቢሆንም ማንነቱን ስለደበቀ ደብሯት ነበር ቀናቶችም ያልፋሉ እነዛ ቀናቶች ግን ጃውን ለማግኘት አልሞከረችም ከሁሉም ሰው ርቃ ለራሷ ለማሰብ እየሞከረች ነበር አንድ ቀን ላይ ግን መልእክት ይልክላታል የትዳራቸው አኒቨርሰሪ ስለደረሰ እንድትመጣ የሚጠይቅ ነበር እንዳነበበችው ወዲያው አይኗ ላይ እንባ ነበር የታየው ቶሎ ብላ ተዘጋጅታ እሱን ለማግኘት ትሄዳለች በዚህም እሱን እንዳገኘችው በደስታ እየሳቀች ነበር የተረዳችው ምንም ያህል ብትርቅም ብትሸሽም መከለያ እንዲሁም መጠለያዋ ሊሆን የሚችለው በጣም የምትወደው ባሏ ለረጅም ጊዜ የወደዳትና የተንከባከባት ጃው እንደሆነ ነበር በዚህም ይተቃቀፋሉ ህይወታቸውም ቆንጆና ሰላማዊ ሆኖ ነበር በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል ደህና ቆዩልኝ